ዛሬ እንግዲህ በጣም የሚገርም ነገር ተፈጥሯል ማለት ነው። እንግዲህ ዝና እንደለመደው አሁንም እደበድባለሁ እኔ ነኝ ወንድ ከኔ በላይ ማንም የለም ብሎ ሞገስን ሊመታ መጥቶ ነበረ ማለት ነው። እንግዲህ ሞገስ ያለበትን ቦታ ያወቀው በኢቲኤም ነው እንደምናውቀው እና ኢቲኤሙን ሞገስ ብር አውጥቶ ነበረ ማለት ነው። ለምን ካልን መድብን ሻይ ቡና እኮ እንል ነበረ ግን ብር አልያዝኩም፣ ያው ታውቂ የለ ከእስር ቤት መውጣቴ ነው፣ ስለዚህ ብር አልያዝኩም ሲለው ጊዜ ችግር የለውም እኔ ጋር ብር አለ ብሎ ኢቲኤም ስላወጣ ነው የተገናኘው። ማለትም መድብን ስላልያዘ ብሩን አወጣ ማለት ነው ሞገስ። በዚህም እንግዲህ ሎኬሽን ተልኮለት ወደ እነሱ የመጣው በምንድን ነው? በሎኬሽኑ መሰረት ነው ማለት ነው። ዝና እንግዲህ ዝና መጥቶ ተደባድቧል። ዝና የመሰለው ብቻውን ሞገስን የሚያገኝ መስሎት ሊደበድብ ቋምጦ መጣ ማለት ነው። ግን መድብን ስለነበረ መድብን እንግዲህ እንደዚህ አድርጎ በዚህ መልኩ በጣም ደብድቦ ታሪክ ሰርቷል ማለት ነው። ድብድብ ነው ያደረገው ቅጥቅጥ። ምክንያቱም እሱ ለመደብደብ በጣም በቃ ገድላለሁ አይነት ነገር ለባለፈው ክፍልም እንደተመለከትነው ገለዋለሁኝ ባገኘው ገለዋለሁ ሞገስን እያለ ነበረ። በዚህ መልኩ እንግዲህ ተደብድቧል ማለት ነው እና በዚህ በጣም ተናዷል ዝና። አሁን ዝና ብሩክ ያለበትን ቦታ ያውቃል። ስለዚህ መድብን ደግሞ አንገቱን አንቄ ጥዬ ወንድሜ ያለበትን ቦታ እሱና ማህሌት ካላሳዩኝ እኔ መድብን አይደለሁም ብሏል ማለት ነው። እንግዲህ ሁለቱ ደግሞ ያለበትን ቦታ ሳይወዱ በግዳቸው ማንቆርታቸውን አንቆ አሳይተዋል፣ ተናግረዋል ማለት ነው። ሰላም ሰላም ወዶችዬ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። ይህንን ቪዲዮ ስትጀምሩ ላይክ፣ ሰብስክራይብ እያደረጋችሁ ጀምሩ። ለማዘዝ አይደለም ለማስታወስ ያክል ነው። ዛሬ እንግዲህ ይዤላችሁ የመጣሁት ተወዳጁ ምሳሌ ድራማ ነው ማለት ነው። እንግዲህ በዚህ ክፍል የምንመለከተው ነገር ቢኖር ማህሌት ቤቱ አልተሸጠም በማለት ወደ ቤት ሄዳ ነበረ፣ ቤቱን ለማግኘት ቋምጣ ማለት ነው። እሱም እንግዲህ ወረቀት ይዛ ሄዳለች። በዚህም የተነሳ ዝና አንገቷን እንቅ አድርጓታል ማለት ነው። ሴት አድርጌ ነው የምገልሽ፣ ምን አይነት ርካሽ ሴት ነሽ አንቺ ግን እያለ በጣም ሲወቅሳት ሰምተናል። ሌላው ደግሞ ስለዚህ ጉዳይ የምናወራ ይሆናል ዲቴል ማለት ነው። ሌላው እንግዲህ በጣም እያዘነች ትገኛለች ቅድስትዬ። ጋሽ የጠፋው በእኔ ምክንያት የሆነ እያለች ነው። በእርግጥ ብሩክ አሁን ላይ የተገኘበት ቦታ ማለትም ያለበት ቦታ ታውቋል ማለት ነው። እንግዲህ የት ነው የሚለውንም የምናወራ ይሆናል። ቅድስትዬ ግን እዚህ ጋር በጣም እያዘነች ነበረ። ያዘነችው በምን ምክንያት ነው? ጋሽ በእኔ ምክንያት የሆነ እየወጣው እኔ እኮ ምን ላድርግ? እኔ እኮ ምንም እኮ ማለት ጥፋት እኮ አልመሰለኝም። ሽማግሌ ላክ ማለት ይህን ያክል ያስጠፋ ከሆነ ምን ነው ባላልኩት ኑሮ። ምን ነው እኮ ጋሽ ግን በሁሉ ነገር ጎበዝ ነው፣ በአንዳንድ ነገር ግን ምን ነው ይህን እኮ የልጅ እናት ሆን ነበረ። ምሳሌ ይበየቀኑ ወንድም ቢኖረኝ እህት ቢኖረኝ ትለኛለች። ይህን እኮ ወይ ወንድም ወይ እህት ይኖር ነበረ። ወይኔ ጋሽ ግን ብላ ብዙ ነገሮችን ብላለች ማለት ነው። እኛ ለዚህ እዚህ ጋር ይብቃንና እንግዲህ ወደ ቤታቸው መጥታለች። ዳጣ ወደ ቤታቸው መጥታ ስትጫወት ነበር ማለት ነው ከምሳሌ ጋር። ምሳሌ በጣም ደስ ብሏት ነበረ። እና እህቶችሽ እንዴት ናቸው? ወይኔ የኔን አይነትም ቀሚስ ለብሰሻል እያለች በጣም ሲቀላለዱ ሲሳሳቁ ነበረ። እሷማ አባቴ ገዝቶልኝ እኮ ነው እያለች ነበር ማለት ነው። እና ቅድስትዬማ አሁን ሴት መስለሻል፣ አሁን ሴት መስለሻል ብላታለች። እሷም አይ እንግዲህ እንዳላወልቀው ስትል ነበረ። ወይ ካወለቅሽው ታዲያ ምን ትለብሻለች ስትባልም የቡራ ልብስ አለ አይደል እንዴ የቡራ ልብስ ለብሳለሁ ብላለች። ያው እንግዲህ እንደሚታወቀው ነው የጾታዬን እኮ እርግጠኛ አይደለሁም ሁላ ብላለች። እና ወንድ ሁላ ነው የሚመስላት ለራሷ። ዳጣ በጣም ፈታ ያለች ደስ የምትል ልጅ ናት። እና ቅድስትዬ ግን በጣም እየተጨናነቀች ትገኛለች የብሩክ ቶሎ አለመምጣት። እንግዲህ ብሩክ ወደ ቤት ያልመጣበት ምክንያት አለው። ይህንንም ደግሞ ሞገስን ጠይቆት ነበረ መድብል ማለት ነው። ቆይ ወንድሜ የት ይሄዳል ብለህ ታስባለህ ሲለው ጊዜ እኔማ ባውቅ ኑሮ እስካሁን ሄጄ አልነበረ፣ ነገር ግን ሲመስለኝ ድንገት ወደ ቢሾፍቱ ብቻ መዝናኛ ቦታ ሄዶ ይሆናል ብዬ ግን አሰብኩኝ። ብዙ ጊዜ እሱ ሲደብረው ብቻውን መሆን ይወዳል እና ብቻውን ሆኖ ይሆናል ብቻ በቃ ብዙ አትጨነቅ ሲለው ጊዜ ኖ እኔማ በጣም ነው እንጂ የምጨነቀው እንዴ አንድ ወንድሜ እኮ ነው፣ ወንድሜን ሳላገኝ እንቅልፍ የሚባል አልተኛም፣ ወንድሜን በቀጥታ ቶሎ ሆኖ አሁኑን ማግኘት አለብኝ ብሏን። ይሄ ጀግና መድብል ማለት ነው። በጣም ጀግና ነው በነገራችን ላይ ጀግና እንደዚህ አድርጎ እንግዲህ አፈር አስበልቶታል ማለት ነው። ዝናን እንደዚህ ቅጥቅጥ አድርጎ እርግጥቅጥ አድርጎ ጥሎታል። እና ቅድስትም ለሞገስ ደውላለት ነበር ማለት ነው። እንግዲህ ቅድስት ደውላ ለሞገስ ምን ብለዋለች? ማህሌት መታ ነበረ
ስለ ብሩክ ሲጠይቃት ጊዜ ስለ ብሩክ አዲስ ነገር የለም ቅድስትዬ ሲላት፣ አይ ምንም ነገር የለም በጣም ተጨንቄያለሁኝ፣ ባይሆን እንኳን ማህሌት መታ ነበረ ብለዋለች ማለት ነው። ምን ልትሆን መጣች? ምን ልትሰራ መጣች ሲላት፣ እኔ እንጃ የሆነ ወረቀት ይዛ መጣች እና ወረቀቱንም ሰጠችኝ እና ቤቱ አልተሸጠም እያለች ነው። እንዴት ነው ጋሽ ቤቱን ሳይሸጥ በምን አሳክሟት ነው ታዲያ? እሷ ግን ይሄንን አለች ብለዋለች ማለት ነው ቅድስት። እሱም እንዴት ማለት ብሩኬ ከኔ የሚደብቀው ነገር ነበረ ማለት ነው። እና ሞገስም በጣም ነው ጥያቄ የሆነበት። እንዴት ማለት እኛ ብዙ መስዋዕትነት የከፈልነው ብዙ ነገር ያደረግነው እንዲሞላለት አይደል ብሩ፣ እንዴት ነው ቤቱ አልተሸጠም ማለት? ለነገሩ እሷን ታያት ዝም ብላ እየቃዠች ነው የምትሆነው። እሷን አትስሚያት፣ ታያትኝ። ለማንኛውም ምንም አይሆንም፣ አይዞሽ ይመጣል፣ አትጨነቂ ብሎ ቅድስትዬን አረጋግቷታል ማለት ነው። ሆኖም ግን ቅድስትዬን ማረጋጋት አልቻለችም ነበረ። ከዛ እንግዲህ መድብን እኔ ስለ ወንድሜ እኔ ያውቃለሁ እንዴት እንደማመጣው ብሎ ለብሩክ ፍለጋ ወጥቶ ነበር ማለት ነው መድብን። አይዞሽ ምንም አይሆንም፣ የሞገስ እኮ የልጅነት ባህሪው ነው ማለት እንደዚህ የሆነ ነገር ሲደብረው የሆነ ነገር ሲሆን ወጣ ብሎ ቆይቶ የሚመጣው ነገር አለው። ስለዚህ አንቺ አታስቢ፣ አትጨነቂ፣ ለማንኛውም እደውልልሻለሁ፣ ቆይ ግን ይህንን ነገር ላጣራ በመጀመሪያ ብሎ ቻው ብሏታል ማለት ነው። ከዛ በኋላ ግን ሞገስ ይህንን ስልክ ከዘጋ በኋላ በጣም ነው የገረመው። እንዴት ብሩክ እንዴት ከኔ የሚደብቀው ነገር ኖረ? እኔና ብሩክ እኮ ምንም ነገር አንደባበቅም፣ ይሄን እንዴት ሊያረግ ቻለ እያለ በጣም እያሰበ ነበር ማለት ነው። እና ግን በዚህ ሰዓት እንግዲህ ቅድስትዬ በጣም አዝና ራሷን አቅፋ በጣም እያሰበች ነበረ፣ ጋሽን እያስታወሰች እኔ እንዳልሆን ምክንያቱ እያለች በጣም ረጅም ሰዓት ራሷን እየወቀሰች ነበረ። እንግዲህ ማህሌትም ስትመጣ ግን ዳጣ በጣም አስፈራርታ ተቆጥታ ከዚህ ምን ትላለች? ይግባኝ ትላለች እንዴ? ለአንቺ ምንም አይገባሽም፣ ዘርባ ይጭ ምናምን ብላ ተሳድባ ነው ያስወጣቻት ማለት ነው። ይህንን ያደረገችበት ምክንያት ምንድን ነው? ምን ብላ ነበረ ማህሌት? ይገባኛል፣ ይሄ ደግሞ የቤቱ ወረቀት ነው፣ እኔ ደግሞ ይግባኝ እላለሁ ብላ ነው እንግዲህ። አይገባሽም ደግሞ ለአንቺ ምንም ነገር ነው የማይገባሽ፣ ዘርበይ ከዚህ ብላ ተቆጥታታለች። ጭራሽ ተደራጅታችሁም ነው የመጣችሁ ኤፍራታን ስታይ ደግሞ ማለት ነው። እና ይህንን ብላለች ዳጣ ማለት ነው። እንዲ አንቺ ሲጀምር ቤተሰቦችን አገኘሽ አይደል እንዴ? ለምን ከዚህ አትሄጂም ብላ ማህሌትም ተናግራታለች። በጣም ግን ቅድስት እያዘነችው ምንድን ነው እንዴት ማለት እንዴት ሆኖ ነው ያልተሸጠው ማለት ቤቱ አልተሸጠም ማለት ነው ብላ ስትጠይቅ ጊዜ እኔ የምለው አንቺ የቤት ሰራተኛ መሆኑን ረሳሽው መስለኝ፣ ሁሉ ነገር የሚመስልሽ ነው እንዴ የሚነግርሽ ነው እንዴ የሚመስልሽ ብላ ቅድስትንም ተናግራታለች። ቅድስት በጣም ነው ያዘነችው በዚህ ጉዳይ። ምክንያቱም እሷ እንግዲህ እንደምናውቀው ብሩክን ትወደዋለች፣ ታፈቅረዋለች። ለዛም ነው እኔ ያጠፋሁ እንዴ እኔ እኮ ሽማግሌ ላክ ነው ያልኩት ሌላ አላልኩም ብላ ነበረ። እና እዚህ ጋር ግን ሞገስ በጣም ያዘነው እንዴት እሺ እንዴት ነው እኔ ያለኝን ንብረቴን ገንዘቤን ሽጬ ሰጥቼው እንዴት ነው የራሱን ቤት ሳይሸጥ ከበር ያደረገው? እኔ ይህን ነገር ማመን አልችልም። ብሩክ ድብቅ ሰው ሆኗል ማለት ነው እንዴት? እሺ ቆይ ሌላው እንኳን ቢቀር እኔ ማወቅ የለብኝም ብሎ ተናግሯል ማለት ነው። እንግዲህ በጣም ነው ያዘነው በጣም ማለት ነው። እናም ታጽናናዋለች። አይ አይደለም ብሩክ እኮ አንተ ጋር ተጣልቶ ስለነበረ በቃ ለዛ ይሆናል ያልነገረ እንጂ ለሌላ አይደለም፣ በሌላ አትውሰደው ትለዋለች ማለት ነው። እሱም አይ አይደለም ከጀርባ የሆነ ነገር ሳይኖር አይቀርም ይላታል ለሉላ። ቆይ ሉላ ዝና ምንድን ነው የሚሰራው ሲላ ጊዜ ወንጀል ብላለች ማለት ነው። ወንጀል ማለት ሲላ ጊዜ ወንጀል ነው፣ ከባድ ወንጀል። ታዲያ በውርስ ብቻ ይመስላል የሁሉ ገንዘብ የመጣው ትለዋለች ቃል በቃል ማለት ነው። ወንጀል ነው የሚሰራው። እንዴት አልጠየቅሽውም? እሺም እንደሚሰራ እንዴት አልጠየቅሽውም እስከዚህ ሰዓት ድረስ? ምኑን ይነግረኛል? ወንጀል ነው ስልህ ወንጀል ምኑ ይነገራል? እንግዲህ አስቡት። ወንጀል ማለት እንግዲህ ሰው መግደል ሊሆን ይችላል። በነገራችን ላይ ሰው መግደል ሳይሆን አይቀርም፣ ግን ሰው መግደል ነው የሚሆነው። ምክንያቱም ከመሬት ተነስቶ ዝም ብሎ መግደል ነው የሚለው ብዙ ጊዜ እና ወንጀሉ ሰው መግደል ሳይሆን አይቀርም። እና ዳጣዬ ደግሞ ከምሳሌ ጋር እያወሩ ነበረ። ምሳሌና ዳጣ እንግዲህ አብረው ሊማሩ ተመካክረዋል። እና እኔ እኮ ትምህርት ቤት ልገባ ነው ትላታለች ማለት ነው ዳጣ ለምሳሌ።
እናም ስለ እህቶቿ፣ ስለ ውሃ፣ ስለ ኤቢ፣ ስለ ሁሉም ነገር ታወራታለች። ለምሳሌ ምና መቼ ነው የምትወስጂኝ ስትላት እወስድሻለሁ፣ አይዞሽ፣ ችግር የለውም ብታይ በጣም ነው ደስ የሚሉት ቤተሰቦቼ ብላለች። እሺ ግን ውሃ ታላቅሽ ናት ታናሽ ስትላት ጊዜ እኔ እንጃ እኔ አላቅም፣ እሱንማ ማን ፊት እንደተወለደ ገና አላቅም ብላለች። አዎ ዳጣ አታቅም፣ ምክንያቱ ደግሞ ግን አባቷ ዲኤንኤ ስላላስመረመራት ማለት ነው እና አልነገራትም ዲቴል እና ምሳሌ ደግሞ እኔ ታድለሽ አንቺ እህት አሉሽ 2 እህት አሉሽ ስትላት ጊዜ አረ ችግር የለም እኔ ወንድም እህት መሆንሻለሁ ብላታለች። እና እንግዲህ እንዴ አንቺ እኮ ሴት ነሽ እህት ነው የምትሆኚው ወንድም እስኪ የት ላምጣ ስትላት አይ ቅድስት ትወልድልሻለች ቅድስት ስትወልድ ወንድም ይሆንሻል ስትላት እንዴ ቅድስትማ ሳይገባ እኮ አይወልድም ቅድስት ደግሞ አላገባችም እንዴት ነው የምትወልድልኝ ብላለች። ውይ አላቅም ነበረ ለካ ሲጋቡ ነው እንደሚወለደው ችግር የለውም አብረን እንማራለን ብላታለች። እና ደስ ይል ነበረ ጨዋታቸው። ሌላው ነገር ግን እንግዲህ ማህሌት ሁሉንም ነገር እንደተናገረች ለማን ትነግረዋለች? ዝና ደግሞ ማለት ሲለ ጊዜ አይ እኔ እኮ በጣም ነው ደስ ያለኝ እንኳንም ቤቱን ያልሸጠው እንደውም እከሰዋለሁ ይግባኝ ጠይቄ ብሩን አፍንጫውን ይዤ ነው የምቀበለው ቤቱንም ደግሞ አስሽጭ ግማሽ በግማሽ ነው የምካፈለው ብላለች ማለት ነው ማህሌት። እንግዲህ ማህሌት ይህንን ያለችበት ምክንያት ምንድነው ካልን መካፈል ስለምትፈልግ ነው። መድብንን እንግዲህ ነግረዋለች ማለት ነው ቅድስቴ። እኔ በጣም እየፈራሁ ነው መድብን፣ እነዚህ ሁለቱ ሰዎች በጣም ኃይለኞች ናቸው ማለትም ማህሌትና ዝና ማለት ነው። ሁለቱ በጣም ኃይለኞች ሰዎች ናቸው። ምን አድርገውት ሊሆን ይችላል? እሺ ጋሽን ምንድነው ያደረጉት? እኔ ምን እንዳደረጉትም አላውቅም፣ ግን ከሁለታቸው ውጭ ሌላ ሰው ማንም ስለሱ ሊያውቅ አይችልም። ስለዚህ ሁለታቸው ናቸው ጋሽን የሆነ ነገር አድርገውት የሚሆነው እና እንዴትም አድርገው እንዲያመጡት ማድረግ ይኖርብናል ብላለች ማለት ነው። በዚህ ሰዓት ታዲያ መድብን ችግር የለውም አታስቢ ባይሆን ብሎ ማለት ነው ማንን ነው እየጠራት እዚህ ጋር ዳጣን ማለት ነው። ዳጣ ነይ ታውቂያለሽ አይደል ቤቷን የማህሌትን ቤት ስለ ጊዜ አዋቀዋለሁ ብላለች። በቃ ችግር የለውም እኔ ወንድሜን እንዴት አድርጌ የት እንዳለ እንደሚነግሩኝ እኔ አውቃለሁ እንዴት እንደማደርጋቸው። ነይ ሂድና የእነሱን ቤት ማለትም የማህሌትን ቤት አሳየኝ ብሎ ይዟት ሄዷል ማለት ነው። እንግዲህ በዚህ ሰዓት የት ነው የሄደው? መድብን ከነ ማህሌት ቤት ሄዶ ማህሌትን አንገቷን ይዞ ነው ቤቱን አሁኑኑ የት እንዳለ አሳየኝ አሁኑኑ ብሩክ የት እንዳለ ታመጫታለሽ ብሎ እሷ ደግሞ ወዴት ነው የወሰደችው? እንግዲህ ወደ ዝና ማለት ነው። ለምን ዝናና ብሩክ የሚገናኙበት ነገር ስላላቸው እና እንግዲህ ቀጥታ ወደ ቤት ይዛቸው ሄዳለች። ከዛ በኋላ በጣም ነው ያመረረው ማለት ነው። መድብን በጣም አምርሯልኝ። እንግዲህ ሁለታቸውን እዚሁ ድፍት ሳላደርጋችሁ ወንድሜን አምጡ ነው ያላቸው። እነሱም እንግዲህ ያለበትን ቦታ ሳይወዱ በግዳቸው መናገር ስለነበረባቸው ብሩክን ያለበትን ቦታ እንናገራለን ብለዋል ማለት ነው። ግን ይሄንን ነገር እንዳለ ሆኖ አንገቷን ያነቃት ለምንድን ነው? ዝና አንገቷን ሲጥ ያደረጋት ማህሌትን ማለት ነው። ለምን ተናገርሽ ነው? ለምን እሱ እንዲያውቁ ማለትም ቤቱ እንዳልተሸጠ ሰው እንዲያውቅ አልፈለገም ነበረ። ምክንያቱም እነሱ የራሳቸው የሆነ እሱ ስለ ብሩክ የሚያውቀው ሚስጥር አለ። ያንን ደግሞ ማንም እንዲያውቅበት አልፈለገም ነበረ ማለት ነው ዝና። ለዚህ ነው እሷን ማህሌትን አንቺ ምን አይነት ሴት ነሽ ግን እንደው ምን ይሻልሻል? ምን አይነቷ የወሬ ባንክ ናት? እኔ እንድትነግራቸው ነው የነገርኩሽ እኔ እንድታውቂ ነው የነገርኩሽ። ሲቀጥል ቤቱ በምሳሌ ስም እንጂ በራሱ ስም አይደለም። በምሳሌ ስም የሆነ ደግሞ ለአንቺ ሊሆንሽ አይችልም። ለአንቺ ሊሆንሽ ቀርቶ ለአንቺ ሊገባም አይችልም ብሎ እንግዲህ ተናግሯታል ማለት ነው። በዚህ መልኩ ነበረ ያለቀው። እንግዲህ በቀጣይ ግን እንዴት አድርጎ አንገታቸውን አንቆ ልክ በነገራችን ላይ የጉልበተኛም ጉልበተኛ አለው። እንግዲህ እኔ ጉልበተኛ ነኝ ብሎ ነበረ የሚያምነው ዝና። እንግዲህ ዝናን ደግሞ የሚደበድቡ አሉ። እሱም ብሩክና ወንድሙ በተለይ መድብን እርግጥግጥ ነው ያደረገው ማለት ነው። በዚህ እንግዲህ በአሁኑ ክፍል እንደተመለከትነው እንደዚህ አድርጎ ዘርሮ ጥሎታል ማለት ነው። እንግዲህ ቅድስትዬም እያዘነች ነበረ። ከሀዘኗ ትወጣለች ማለትም እንግዲህ ብሩክ መጥቶ ይቅርታዋን ሲቀበላት እኔ አጥፍቼ ይሆናል እያለች ራሷን ደጋግማ እየወቀሰች ነበር ማለት ነው። ይህን ይመስል ነበር። በቀጣዩ ክፍል እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ላይክ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ ውዶችዬ።